እጅግ በጣም ደስ ይላልም። ከራዲዮ በላይ ህዝብ ነው ያለው። ሴቶች ሁሉ ታጠቁ። ሽቁሩ ተፈታርጉላችሁ እጅግ በጣምም ያሳዝናል። السلام عليكم ورحمة الله وبركاته سلام ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አኗነኝ እንደምናላችሁ ድና የተከበራችሁ የአኑኑ የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር ቪዲዮ ተመልሼ መጥቻለሁ። ይሄን ቪዲዮ ሁላችሁም ከቻላችሁ ላይኳን ጠቅ አድርጋችሁ ብትጀምሩ ታሪፍ ነው። ላይክ ማድረጋችሁ ጥሩ ነው። የዛሬ ቪዲዮ በተለይ ሁላችሁም ላይክ አድርጉት። እጅግ በጣም ደስ ያላልኳችሁ እንግዲህ መግቢያ ላይ እንዳያችሁት የጉድጓድ ውሃ አስመርቀን ነው የመጣ ነው። ዛሬ በቡታጅራ ከተማ ላይ አንድ የጉድጓድ ውሃ መስጂድ ውስጥ አስመርቀን እንዲሁም ደግሞ የአዛን የማድረጊያ ማሰገጃ ማይክ አስገብተን ነው የመጣ ነው እና በጣም ደግሞ ያሳዝናል። ደግሞ ያልኳችሁ ምንድነው እኛ ትናንትና ሐሙስ ዕለት ነበር ያስመረቅን የነበረውና በሰዓቱ ያው ሶሻል ሚዲያ ምናምን ነገር የመግባት ጊዜ ምናምን አልነበረንም። ከዚህ ጧት ወጣን ሱቢ ሰግደን ወደ 12 ሰዓት አካባቢ ደግሞ ወደ ቤታችን ገባን። ከዛ በኋላ ድካም አለን አንድ ነገር ሶሻል ሚዲያ ብዙም አትጠቀምም። ጧቱንም ዛሬ ጁማዓ ነው። ዛሬ ጁማዓ ደግሞ ያሳለፍኩት ከእናቴና አሟት ሆስፒታል ነው ያሳለፍኩት ቀኑ ሙሉ ማለት ነው። አሁን ከመሸ ነው ወደ ቤትም የገባሁት እና በጣም ያሳዝነው ነገር ደግሞ ምንድነው አሁን ከመሸ በኋላ ይሄን ቪዲዮ ለቀርጽላችሁ ስል ወደ ሶሻል ሚዲያ ላይ ጎራ ብዬ ነበረ። ሶሻል ሚዲያው አንድ አዝማሪ ዘፈን አወጣ ተብሎ ሁሉም ከላይ እስከታች ያሽቃበጠ ይገኛል። በተለይ ስለሌላው ያገባኝም ስለ ወንድም እህቶቼ ግን ያገባኛል፣ ይመለከተኛል። ምክንያቱም ወንድሞቼ እህቶቼ አላስፈላጊ መንገድ ላይ ሲቀመጡ ማየቱ አይቶ ማለፉ ስለሚከብድ ማለት ነው። እጅግ በጣም ያሳዝናል። ሶሻል ሚዲያ ላይ አሁን ያለው ሁኔታ ማለት ነው አለ ባልገባው እስክል ድረስ ማለት ነው። ሙስሊሙ ምን ነካው? ፌስቡኩ ቲክታክ ላይ ስትገቡ እረ ማሽቃበጥ አንድ የአጼውን ስርዓት ናፋቂ የሆነ አዝማሪ ዘፈን ወጣ ብለው በጣም ብዙ ሰዎችም አዝነዋል። በጣም ብዙ ሰዎች ቪዲዮ ሰርተው በጽሁፍም ኡስታዞችም እንዲሁም ፌስቡክ ላይ የሚጽፉ ሰዎች በጣም በቃ የሙስሊሙ ነገር ከጊዜ ወደ ጊዜ ሀሳቢ በተለይ ይሄ ዘፈን በሚባለው ነገር ላይ እየተሄደበት ያለው ርቀት እጅግ በጣም ያሳዝናል። ስለሱ ነገር ኢንሻአላህ ወደፊት እናነሳበታለን። እኔ ግን የመጣሁትና ያስደሰተኝ ነገር ብናነሳ ይሻላል። ያስደሰተኝ እንግዲህ በቡታጅራ ላይ ያሰራነውን የውሃ ፕሮጀክት ዛሬ ብታዩና ሙሉን ብትከታተሉ ደስ ይለኛል። ይህ ፕሮጀክት በአኑን ሚዲያ እንዲሁም በዚህ ቻናል ላይ እንዲሁም ደግሞ ወንድማችን ዛድ ሚዲያ ወንድማችን ከማል አባድር ከአሜሪካ ሁድ ጀማዓ ሁድ ማለት እኛ ነን። እሺ ሁድ ሲባል ሌላ ምን ሳይሆን እኛ ራሳችን ያቋቋም ነው ግሩፕ ነው። ወደፊት አላህ ካደሞ ወደ ድርጅት የማሳደግ አላማ አለን። ይሄ ግሩፕ ማለት ነው የጉድጓድ ውሃን እያወጣ ይገኛል። አሁን ላይ ደግሞ መስጂድ ውስጥ በአንድ ወንድማችን አማካኝነት ውሃን አወጥተን ማይክም ደግሞ አስገብተናል። ይህ ትልቅ ስራን ዛሬ ቪዲዮን ተከታተላላችሁ። ይህ ፕሮግራም የእንኳን ደህና መጣችሁ ንግግር የአካባቢው ኮሚቴ የመስጂዱ ኮሚቴ ማለት ነው ካደረገ በኋላ ቀጥታ በቁርአን ነበር ፕሮግራሙ የተከፈተው። الشيطان الرجيم إنما يعمر مساجد الله من آمن بالله واليوم الآخر وأقام الصلاة وآتى الزكاة ولم يخش إلا الله فعسى أولئك أن يكونوا من المهتدين. ያው እንደሚታወቀው የኑር መስጊድ የተለያዩ ችግሮች ነበሩበት። በተለይ ከዚህ ከውሃ ጋር ተያይዞ ያው የነበረው ቧንቧ ቢኖርም ማለት ነው እንዳልነበረም በሚቆጠረው ማለት ነው። አብዛኛው ጊዜ ውሃ እናገኝም ነበር እዚህ መስጊድ ላይ ማለት ነው። ለየት ነበር ለጉድጓድ ውሃ ነበር ታች ወርደን ምንቀዳ የነበረው ማለት ነው። በርካታ ችግሮች ነበሩበት ማለት ነው። ይሄን ችግር እንግዲህ አዲስ የመጣው የሁድ እንግዲህ በጎ አድራጎት ድርጅት ይሄን ችግር እንግዲህ ቀርፎልናል። ሌላው ሶላር ነው። የሶላር ችግር ነበር ከዚህ በፊት ማብራት እየጠፋብን በተደጋጋሚ ማለት ነው።
በተለያየ ምክንያት እየተቋረጠ ማብራት ችግር ፈጥሮብን ነበር። ዛሬ ግን ችግሩ ተቀርፎልናል በዚህ ድርጅት አማካኝነት ማለት ነው። አልহামዱሊላህ ጀዛቸው አላህ ይክፈላቸው። አልহামዱሊላህ ሌላው ምንድነው ማይክ ነው። ማይክ እንግዲህ በጥቅሉ የማይክም ችግር ነበረብን። እንግዲህ ዛሬ የዚህ የማይክ ችግር ተቀርፎልናል። ስፒከሮችም አሉ በውስጥም ከውጭም የተገጠሙ ማለት ነው። ይሄ ሁሉ እንግዲህ ያው ጀዛቸው አላህ ይክፈላቸው ይሄ ድርጅት ነው እየቀረፈልን ያለው። ነገር ግን በርካታ ችግሮች አሁንም አሉብን። ምናልባት መስጊዱ ያው እንደሚታወቀው ማለት ነው ልጆች የሚቀሩበት ቦታ የለም፣ መድረሳ የለውም። ያው እዚሁ ነው የምንሰግደው፣ እዚሁ ነው የሚቀሩት ፊት ለፊት ላይ ማለት ነው። ስለዚህ የመድረሳ ችግር አለብን። ሌሎች ከጎን እየፈራረሱ ናቸው ካያችሁት ማለት ነው። በዚህ በኩል ማለት ነው መስጊዱ በወጨፎና በዝናብ ምክንያት እየፈረሱ ነው ያሉት። ስለዚህ እነዚህም ችግሮች አሉብን። ምናልባት በዚህ አጋጣሚ ያው ልግለጸው ብዬ ነው ያሉ ችግሮች ማለት ነው። ስለዚህ ለአላህ ብላችሁ ለዚህ ድርጅት ነው ላቅ ያለ ምስጋና በሞራል ተቀበሉልን። ማሻአላህ በዚህ ውብ ቲላዋ ፕሮግራሙ ከተከፈተ በኋላ ቀጥታ ንግግር ያደረጉት የውሑድ ዋና ሰብሳቢ የሆኑት ሼህ ረሻድ ናቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እንኳን ወደዚህ የንጹህ መጠጥ ውሃ ፕሮጀክት ማስመረቂያ የበጎነት መድረክ በሰላም መጣችሁ እላለሁ። የመስጂዱና የአካባቢው ነዋሪዎች እንኳን ደስ አላችሁ ለማለት እወዳለሁ። አልহামዱሊላሂ ረብል ዓለሚን አልহামዱሊላሂ ረብል ዓለሚን። ዛሬ እንግዲህ ቀን 8ኛ ወር 2018 ይህ ዝግጅት እየተካሄደ የሚገኘው በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በቡታጀራ ከተማ ወሬቦ ቀበሌ በሚገኘው ኑር መስጂድ ውስጥ ቅጥር ግቢ ውስጥ ሁድሁድ በጎነት ለሁሉም ቲም ያሰራውን የንጹህ መጠጥ ውሃ ፕሮጀክት የማስመረቂያ ፕሮግራም ነው። የተከበራችሁ ሽማግሌዎች፣ የመስጂዱ ኮሚቴዎች፣ ኢማሞች እንዲሁም ሴቶች፣ ወንዶች ሁላችሁም እንኳን በዚህ በተከበረና ባማረ ሁኔታ አላህ ሊያገናኘን አላህ አበቃን እላለሁ። አልহামዱሊላህ። ከሁሉ በፊት ለዚህ የውሃ ፕሮጀክት ስኬት ላበቃን አምላካችን አላህ Subhanahu Wa Ta'ala እጅግ የበዛ ክብርና ምስጋና ይድረሰው እንላለን። በመስከተል እናንተም በዚህ ደማቅና ሞቅ ባለ ሁኔታ ተዘጋጅታችሁ ስለተቀበላችሁን እናንተንም እናመሰግናለን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። የተከበራችሁ ሁላችሁም እንግዲህ በዚህ አይነት ሁኔታ ደምቃችሁ ተቀበላችሁናል። እንግዲህ ምንድነው ከዚህ በመቀጠል የአላህ Subhanahu Wa Ta'ala መሺአ ሆኖ በታሪክ አጋጣሚ በዚህ የበጎነትና የጽድቀት ተግባር የበጎነትና የጽድቀት መድረክ ስለተገናኘን ጥቂት መልእክቶችን ለማስተላለፍ ወደድኩኝ። ኢንሻአላህ ሙስተዒድን ዝግጁ ናችሁ? ኢንሻአላህ ቢኢዝኒላህ ተባረከ ወተዓላ። አላህ Subhanahu Wa Ta'ala ለሰው ልጆች የቸረን ጸጋና በረከት ተቆጥሮ አያልቅም፣ አይዘለቅም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ይላል አላህ። የአላህን ጸጋ ብትቆጥሩት አትዘልቋትም ይላል። እኛም የሰው ልጆች የአላህ ንብረቶች ነን። እኛ ዘንድ ያለው ሀብትና ንብረት ጥበብና እውቀት ሁሉ ሰማያት፣ ምድር፣ ፍጥረታት በአጠቃላይ የአላህ ሀብትና የመሽያው የቁድራው ውጤት ነው። እንግዲህ እርሱን አላህ Subhanahu Wa Ta'ala ታዲያ አላህ Subhanahu Wa Ta'ala እኛን የሰው ልጆችን ወደዚህ ግዛዊ ዓለም ሲያመጣን ለታላቅ ዓላማ ነው። እርሱን በብቸኝነት አምልከን በጎ ተግባር ሰርተን እናልፍ ዘንድ ነው። አላህ Subhanahu Wa Ta'ala በተከበረው ቁርአን በሱረቱል ሐጅ አንቀጽ 77 ላይ እንዲህ ይላል፣ ያ አዩሀለዚነ አመኑ ርከዑ ወስጁዱ ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሁን። እናንተ ሰዎች ሆይ በስግደታችሁ አጎንብሱ፣ በግንባራችሁም ተደፉ፣ ጌታችሁንም ተገዙ፣ በጎንም ነገር ስሩ ልትድኑ ይከጀልላችኋልና ይላል።
ይሄ አላህ ቃል ነው። አላህ Subhanahu Wa Ta'ala በዚህ አይነት ይመክረናል ማለት ነው። ክቡራትና ክቡራን ዛሬ በዚህ መድረክ ላይ ተሰባስበን የምናስመርቀው ይህ የውሃ ፕሮጀክት ለመስጂዱና ለአካባቢ ማህበረሰባችን ታላቅ ተስፋና ደስታን የሚሰጥ ስኬት ነው። አልহামዱሊላህ ውሃ ህይወት ነው። ውሃ ንጽህና ነው። ውሃ ጤና ነው። ውሃ እድገት ነው። ውሃ የህይወት ምስጢር ነው። ውሃ ሁሉም ነገር ነው። ያለ ውሃ ምን አለ? ያለ ውሃ ምንም ነገር የለም ማለት ነው። ዛሬ ይህንን የውሃ ፕሮጀክት በማስመረቅ ለወገኖቻችን ለናንተ ለዚህ ለአካባቢ ማህበረሰብ የተሻለ ጤና፣ የተሻለ ንጽህና፣ የተሻለ የኑሮ ጥራት መንገድ እንከፍታለን ማለት ነው። ይህ የውሃ ፕሮጀክት የሁድሁድ በጎነት ለሁሉም ቲም ትጋትና አስተባባሪነት ስሙ እንዳይገለጽ የፈለገው ውጭ ሀገር የሚገኝ ወንድማችን እሱ ባበረከተው ልግስና የአካባቢ ማህበረሰብ እናንተም ደግሞ ተቀናጅታችሁ ባደረጋችሁ አስተዋጽኦ የወረዳው የውሃ ባለሙያዎች ክትትልና ድጋፍ ሰጭነት እንዲሁም የሰልማ ድርጅት ቅንነትና የስራ ታታሪነት በአንድነት የተፈጸመ የስራ ውጤት ነው። ይሄ ዛሬ የምናስመርቀው ውሃ ማለት ነው። ለዚህ ደግሞ ትልቁን ድርሻ ሰልማዎች ተወጥቷል። ሰልማ አሁን እህታችን ሐዋ ትልቅ ትግል አድርጋለች። ኢንሻአላህ አላህ ይቀበላት። እና የተከበራችሁ እኛ እርስ በርሳችን ከተባበርንና ከተቀናጀን በርካታ የበጎ ተግባራትን በመስራት የብዙ ወገኖቻችንን ችግሮች በመቅረፍ ለተሻለ ህይወት እናበቃቸዋለን። እኛ የሰው ልጆች በአብሮነት የኑሮ ሂደት ውስጥ ስንኖር ሌሎችን ስናስደስት ለራሳችን ደስታን እንፈጥራለን። ለሌሎች በሰጠነው ደስታ አላህ ተባረከ ወተዓላ ለቸረን ጸጋ ምስጋናውን እናደርሳለን። ለሌሎች በፈጠርነው ሐሴት የአላህን Subhanahu Wa Ta'ala ውዴታ እናገኛለን። ሰውም ዘንድ እንከበራለን። ታላቁ የእዝነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ አሐቡ الناس الى الله አንፈዑሁም للناس ብሏል። አላህ ዘንድ ከሰዎች ይበልጥ ተወዳጅ ሰው ማለት ለሰዎች ይበልጥ የተሻለ አገልግሎት የሰጠው ነው ብሏል። እና ለሌሎች በመናደርገው የበጎነት ተግባር ግለሰባዊና ማህበረሰባዊ ብሎም ሀገራዊ ችግሮችን እንቀርፋለን። ለሌሎች ባበረከትነው የበጎነት አስተዋጽኦ ከጀሃነም እሳት እንታደጋለን፣ ለጀነት ደግሞ እንታጫለን። አሽረፉ ኸልቅላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢተቁ النار ወለው بشق تمرة فمن لم يجد فبكلمة طيبة ብሏል። የእሳትን የጀሃነምን እሳት የተምርን ክፋዩን በመለገስ ተከላከሉ። ይሄን ማድረግ ያልቻለ ጥሩ በመናገር ይከላከል ብሏል ማለት ነው። ስለዚህ ሌሎችን የማገልገላችንን መጠን ከፍ ባደረግን ቁጥር የስብናችንንና የመንፈሳችንን ልዕልና ከፍ እናደርጋለን። ታላቁ መምህር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህም ብሏል፣ ኸይሩን ናስ አንፋሁም للناس። ቅድም ኸይሩን ናስ አሐቡን ናስ ነበር የቅድሙ። አሐብ ማለት አላህ ዘንድ ይበልጥ የተወደደ ነበር። አሁን ደግሞ ኸይሩን ናስ ነው የሚሉት። ከሰዎች የተሻለ ሰው ማለት ለሌሎች ሰዎች የበለጠ አገልግሎት የበለጠ ጥቅም የሰጠው ነው ብለዋል ማለት ነው። እና በዚህ ዝግጅት ፈንዱን ያበረከተው ለዚህ ዝግጅት ለዚህ የውሃ ፕሮጀክት ፈንዱን ያበረከተው ወንድማችን ለዚህ ዝግጅት ፈንዱን ያበረከተው ለዚህ ፕሮጀክት ፈንዱን ያበረከተው ወንድማችን ይህንን ነብያዊ ንግግር በመተግበር ወይም ምክር በመተግበር የበላጭነት እድሉን ከፍ አድርጓል። እንኳን ደስ አለህ እንለዋለን። በዚህ መድረክ ላይ ይሄንን ፈንድ ያደረገ ግለሰብ አለ። ውጭ ሀገር ነው የሚኖረው። እሱ በሰጠን ነው እኛ እዚህ መተን እየሰራነው። እንግዲህ የነብዩን ምክር አለይሂ ሰላቱ ሰላም በመቀበል የነገ እድሉን ከፍ አድርጓል። እንኳን ደስ አለህ እንለዋለን። አላህ ይቀበልህ፣ ዱንያ አኺራህን ያሳምርልህ እንለዋለን። ነገ በጀነት ከነብይ ሰለላሁ ዐለይሂ ወሰለም ሐውድ ከተከበረው እጃቸው ለመጠጣት ያብቃህ እንላለን። ክቡራትና ክቡራን እኛን የሰው ልጆችን ነገ ማለቂያና ማብቂያ የሌለው የአኺራ ህይወት ይጠብቀናል። ሁላችንንም የአኺራ ማለቂያና ማብቂያ የሌለው ህይወት ይጠብቀናል። በመሆኑም ዛሬ ሌት ተቀን ሰንታክት
በጎ ተግባራትን አብዝተን በመስራት የነገውን እድላችንንና ስኬታችንን ከፍ ማድረግ ይጠበቅብናል። ለዚህ ደግሞ የተሻለው መንገድ ለሌሎች በጎ ተግባርን መስጠትና እዝነትን ማሳየት ነው። ለሰው ልጆች ከምናበረክተው የበጎነት ስራ ሁሉ የተሻለው ደግሞ የንጹህ መጠጥ ውሃን የማቅረብ አገልግሎት ነው። ስለ እዝነት የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ይመክሩናል። አፍደሉ ሰደቀቲ ሰቅዩል ማ ይላሉ። ከሰደቃ ሁሉ በላጩ ውሃን ማጠጣት ነው ይላሉ። ለሰው ልጆች ውሃን ማቅረብ ከሰደቃ ሁሉ የተሻለው ሰደቃ ነው ብሏል ማለት ነው። ለምን ሲባል ቅድም እንደተባለው ውሃ ህይወት ነው፣ የህይወት ምስጢር ስለሆነ ውሃን ለእንስሳው እንኳን ማጠጣት ለጀነት እንደሚያበቃ ነብያዊ ሐዲሶች ይጠቁማሉ። ለእንስሳው እንኳን ለውሻ አይደለም ለሰው ልጅ ለውሻው እንኳን ማጠጣት ለጀነት እንደሚያበቃ ነብያችን አለይሂ ሰላቱ ሰላም በተለያዩ ሐዲሶቻቸው ተናግሯል። በዚህ ረገድ ሁድሁድ በጎነት ለሁሉም ቡድን ከ2017 ጀምሮ ሀዲያ ዞን ውስጥ በርካታ የውሃ ፕሮጀክቶችን በማሰራት ለማህበረሰቡ አበርክቷል። ዛሬ ደግሞ እዚህ ቡታጀራ ከተማ ተገኝቶ ይህንን ያሰራውን የውሃ ፕሮጀክትና ለመስጂዱ ያበረከተውን ሶላርና ስፒከር በማስመረቅ ላይ ይገኛል። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ ረብል ዓለሚን። ለዚህ ሁሉ ተግባር ትልቁን ድርሻ ያበረከቱት ወንድማችን ውጭም ሀገር የሚገኝ አባድር ወንድማችን አለ። አኑን ሚዲያ፣ ዛድ ሚዲያና የሚዲያዎቻቸው ቤተሰቦች በእነሱ ትጋት ነው ይሄ ሁሉ ስራ የተሰራው ማለት ነው። አላሁ አክበር አላሁ አክበር ጀዛኩሙላሁ ኸይረን አልሐምዱሊላህ። ይሄ ሁሉ እንግዲህ የትጋታችሁ ውጤት ነው ማለት ነው። በቀጣይ በሀዲያ ዞን እና በሌሎች ዞኖችም በርካታ የንጹህ መጠጥ ውሃ ፕሮጀክቶችን ለማሳካት እቅዶች አሉትና ሁሉም ከሁድሁድ ጎን ይቆም ዘንድ በዚህ መድረክ ጥሪያችንን እናቀርባለን። ለዚህ ለዛሬው የውሃ ፕሮጀክታችን ለሶላሩና ለማይክሮፎኑ እንዲሁም ተያያዥ ለሆኑ ወጪዎች ከ350 ሺህ ብር በላይ ወጪ ሆኗል። ከዚህ ውስጥ 300 ሺህ ብሩ የተበረከተው በኡስታዝ አባድር በኩል የተገኘው ወንድማችን ነው። ስሙ እንዳይገለጽ ይፈልጋል። 300 ሺህ ብር አበርክቷል። በዚህ ነው ይሄ ሁሉ የተሰራው ማለት አያችሁ ሰዎች፣ ስማችን አይገለጽ እኛ አላህ ከጻፈልን ይበቃል። እኛ አላህ ይቀበለን ብሎ ራሳቸውን ደብቆ ኸይር ስራ ይሰራሉ ማለት ነው። አላህ ይቀበላቸው፣ አላህ ይቀበለው። ቀሪው ገንዘብ በሁድሁድ የተሸፈነ ነው በዚህ ድርጅት ወይም ደግሞ በዚህ ቲም ማለት ነው። እና ክቡራትና ክቡራን የተከበራችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች ሁላችሁም እንግዲህ በመጨረሻ መልእክቴ ምንድነው? ከዛሬ ጀምሮ ይህንን የውሃ ሀብት በአግባቡ መጠቀምና መጠበቅ እንዲሁም ለቀጣዩ ትውልድ እንዲዘልቅ በአግባቡ መያዝ የሁላችሁም ኃላፊነት ይሆናል። የእናንተ የአካባቢው ማህበረሰብ የሁላችሁም ኃላፊነት ነው። ውሃን ከብክነትና ከብክለት ጠብቀን በአግባቡ እየተጠቀምን እርስ በርሳችን በመተባበር ይህን የውሃ ሀብት ለረጅም ዘመን እንዲያገለግል መስራት ይጠበቅባችኋል። ኢንሻአላህ ዝግጁ ናችሁ? የመጨረሻው መቋጫ ይህ የውሃ ፕሮጀክት የአንድነታችን ምልክት ነው። ይህ የውሃ ፕሮጀክት የአንድነታችን ምልክት ነው። ኢንሻአላህ በአንድነት ከሰራን ታላቅ ለውጥ እንፈጥራለን የሚለው መልእክት ይሸከማል። ሁላችሁንም እናመሰግናለን። ጀዛኩሙላሁ ኸይረን ረበና አትና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والسلام عليكم ورحمة الله وبركاته. በመቀጠል ንግግር ያደረጉት የዚሁ የሁድሁድ ጀማዓ ምክትል ሰብሳቢ የሆኑት ኡስታዛችን ኡስታዝ ሸምሰዲን ናቸው። እሳቸውም ጥሩ የሆነ መልእክትን አስተላልፈዋል። በተለይ በጉራጌ ለምንሰራቸው ትልልቅ ፕሮጀክቱ ላይ ማህበረሰቡ ሙስሊም ማህበረሰብ በመላው ዓለም የሚገኙ ሰዎች እንዲተባበሩንም ጥሪ አስተላልፈዋል። بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله وبركاته.
وعليكم السلام ورحمة الله وبركاته. يا أستاذاتنا شيخاتنا شيخ رشاد شيخ عثمان بزو زرزروالو أنا بزو مجمر نجار اللهم عند ملكت علين لا تقل الله لنانتم كذي ميديا لا لم يدام تقولوا عن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم إذا مات ابن آدم انقطع عمله إلا من ثلاث صدقة جارية أو علم ينتفع به أو ولد صالح يدعو له رواه مسلم. رسول صلى الله عليه وسلم أبي هريرة باسلا لفو حديث لاي يسول جوت هلو بني آدم هلو سموت سرا هلو يابقال لالو سرا هلو زو دنيا لاي يابقال ሶስት ነገር ብቻ ሲቀራሉ ከዚህ ሶስት ነገር አንዱ ምንድነው ሰደቃቱል ጃሪያ ቀጣይነት ያለው ሰደቃ ምሳሌ እንደ ውሃ ይሄ ጉርጋድ ውሃ ባለፈው ሀዲያ አገር ላይ ስርጭት ካደረገው አንዱ ውሃ ከ25 አመት በኋላ ነው ስርጭት ሄደ 25 አመት ተመልከቱ ያገለገለ ነው ማለት እና ምን ያህል እድሜ ነው ያለው ማለት ስለዚህ ረጅም እድሜ ያለውን ሰደቃ ማድረግ ውሃ መስጂድ የመሰለ መድረሳ መንገድ ድልድይ የመሰሉ ነገሮች መስራት ሰውየው ሞቶ እንኳን አጅሩ ይኖራል ማለት ይህ ወንድማችን አሁን ቢሞት ይሄ ውሃ እስከተጠጣ ድረስ እስካለ ድረስ አጅሩ ለሱ ይደርሳል ማለት እንዲሁም ዒልም ማለት ነው ዒልምን አንድ ኡስታዝ ለአንዱ ያስተምራል ያንን ያስተማረ እየተጠቃቀመ ሲሄድ ይቀጥላል ማለት ነው አጅሩ ሌላው ደግሞ ወለዱን ሷሊህ ጥሩ ልጅ ኖሮ ለአባት ለእናት ዱዓ የሚያደርግ ጥሩ ልጅ ካለ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ይሄ ፕሮግራም ይሄ እንደዚህ አምሮ ውብ ሆኖ እንዲፈጸም ያደረገው እንደምታውቁት ሁዱድ በጎነት ለሁሉም ይላል ከዛ በኋላ ደግሞ ያው ወንድማችን አባድር አማካይነት አሜሪካ ላይ ሆኖ 300 ሺህ ብር በመላክ ብሩ ትንሽ ነው በዛሬ ጊዜ የሰራው ስራ ግን ትልቅ ነው ቀሪውን ብር ደግሞ ማይክም ተጨምሮ እሳቸው እንዳሉ ከ300 እስከ 370 ሺህ የሚሆን ወጪ ወጥቶበታል ቀሪውን ወጪ የሸፈነው ማለት ነው ሁዱድ በጎነት ለሁሉም ነው ማለት በመቀጠል ሰልማ በጎ አድራጎች ደግሞ ይኸው እዚህ ተገኝቶ ቦታውን መርጦ ከተለያየ አካባቢ የናንተ አካባቢ በችግር የበለጠ ነው በማለት እዚህ ጋር ያው ደርሶ በጣም ደክሞ ለፍቶ ይሄን ፕሮግራም እንደዚህ ውሃው ጥሩ ውሃ እንዲወጣ ደክሞ ለፍተዋሉ አላህ ኸይር ጀዛ ይክፈላቸው በዚህ እንቅስቃሴ እንደዚሁም የተሳተፉ አኑን ሚዲያ አለ ዛድ ሚዲያ አለ ከሁዱድ ጎን ሆኖ አባልም ሆኖ ከየሰሩ ያሉናት አላህ ኸይር ጀዛ ይክፈላቸው ሌላው ደግሞ ምናልባት ይሄን ፕሮግራም የሚከተሉላ እንደዚህ አይነት ስራ እየሰራን እንገኛለን ሁዱድ በተለይ ደግሞ ሚዲያ ላይ የምናስተላልፈው ትልቅ መልእክት አለ እሱ ምንድነው ብዙ ሰው ጥያቄ ይጠይቃል ለምንድነው ኢኽላስ የለውም ለምን ታወጣላችሁ ሚዲያ ላይ እውነት ነው ነገር ግን ይሄንን ብር ያወጣ ሰውየው ስሜ አይጠቀስ አይታወቅ ብለዋል ማሻአላህ አላህ ይቀበለው እኛ ደግሞ ሀደራ ይዘን የመጣነው ሰዎች በምን እንደወጣ ካልነገርነው ይሄን 300 ሺህ ብር አምጥተን ልብስ ብንለብስ ጫማ ብንገዛ ለራሳችን ብንጠቀም ማን ያውቃል አሁን በሚዲያ ግን ካሳየነው ዛሬ ሚዲያ አለም ማለት ነው ዛሬ በእጃችን ነው ማለት ይሄንን ፕሮግራም ቀጥታ ይህ ሰውየው ይከታተላል ያያል ሲሰራ ሁላ እየተነሳ ሲላክ ነበር ማለት ነው ስለዚህ እየተከታተለ ነው ማለት ነው እኛ ደላላ ሆነን ይሄንን ስራ ሰርተን የሰራነውን ደግሞ ለሱ ያሳየን ነው ማለት ነው ለወደፊት ኸይር ስራ እንዲሰራ እንዲቀጥል እንዲሁም በሚቀጥለው ፕሮግራም እንደምታውቅ በጉራጌ ዞን ላይ በዛ ከውልቂጤ ቀጥሎ ማለት ነው ሰዎቹ ውሃ የሚጠጣ ነገር አጥቶ የሚገርም ነገር በጨርቅ ያጠለሉ ትል ምናምን ከላይ ያዩ በጨርቅ በነጠላ ነገር ያጠለሉ ከዛ የወጣው ውሃ ጨው እየጨመሩ የሚጠጡ ቦታዎች አሉ ይሄንን ለመስራት በጣም ብዙ ገንዘብ ያስፈልጋልና ከዚሁ መልእክቴን ማስተላለፍ ፈልጋለሁ ይሄን ኸይር ላይ መሳተፍ የምትፈልጉ ወንድሞች ሁሉ ያ ትልቅ ነው ያኒ ለጠቅላላ ለ5-6 ቀበሌ የሚሰራ ነውና ውሃ እንደምታውቁት ሃይማኖት የለውም ውሃ ማለት ህይወት ነው ለሁሉም ሰው ውሃን ቅድም ኡስታዝ እንደጠቀሱም አንድ ሴት ወይ አንድ ወንድ ውሃ ጠጥቶ ውሻ በጣም ጠምቶ ሲላይ
ለውሻ ደግሞ ከጉርጋድ አውጥታ ማለት ነው በልብሷ በጫማዋ በአፊዘ ከጉርጋድ አውጥታ ውሃ አጠጣች። አላህ ሱብሓነሁ ወተዓላ ስራዋን ወደደ፣ ወንጀሏን ማረ፣ ጀነት አስገባሉ ረሱል ሰለላሁ ዐለይሂ ወሰለም። ለውሻ ውሃ ሰተን አጅር ካገኘን ለማህበረሰቡ ውሃ በማውጣት ወይ ውሃ እንዲያገኙ በማድረግ የውሃ ችግርን በመቅረፍ ብዙ አጅር አለ ማለት። ስለዚህ ማንኛውም በዚህ አይነት ኸይር ነገር ላይ ይሳተፋለው አያለው። ቅድም ኡስታዝ እንዳሉ ኸይሩ ናሲ ማን እንተፋ ቢሂ ናስ፣ የሰው ምርጥ ሰው ብሎ ማለት የሰው ሁሉ በላይ ሰው ብሎ ማለት በሱ ምክንያት ሰው የተጠቀመበት ሰው ነው። ዛሬ ሁላችንም ነፍስያም ነን። እኔ ብቻ ልብላ፣ እኔ ሊጠጣ፣ እኔ ልኑር ጥቅም የለውም እያሉ ነው ረሱል ሰለላሁ ዐለይሂ ወሰለም። ተካፍሎ መብላት፣ ከነፍስ ወንድምን ማስቀደም፣ ከአንተ ችግር የወንድም ችግር ማስቀደም፣ ከአንተ ድሎት የወንድምን ድሎት ማስቀደም በጣም አጅር እንዳለ ረሱል ሰለላሁ ዐለይሂ ወሰለም እየነገሩን ነው ማለት። ስለዚህ ይሄንን መሮ አድርገን ይሄንን አሚር አድርገን ወይም መከታያ አድርገን ይሄንን አይነት ስራ ላይ እንሳተፍላለው። አላህ ሱብሓነሁ ወተዓላ ኸይር ጀዛ ይክፈላቸው። በዚህ ሁሉ ላይ የተንቀሳቀሰ በትንሹ በትልቁ አላህ ኸይር ጀዛ ይክፈል እያልኩኝ እዚህ ያበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከእሳቸው ንግግር በኋላ የአካባቢ ሽማግሌዎች ጥሩ ዱዓን አድርገዋል። ዛሬ የነገም በአላህ ፊትም በሰው ፊትም የምታብሩበት ቢስሚላህ ድርጅት አላህ አድርገው። ይሄ የተባላችሁ ነገር ሁሉም ቢስሚላህ እናንተም በሰውም ሆነ በምንም ይሄ ድርጅታችሁ ይሄ ተነገራችሁ ነገር በሙሉ በተግባር ማድረስ እናንተ እጣችሁ አላህ አድርገው። አስተባበራችሁም ለምንም ሆናችሁ እንደምንም ብላችሁ መድረሳችን ይሄ መስጊዳችን አሳድሳችሁ በእናንተ ጀምራችሁታል። እናንተ የምትጨርሱ ቀን አላህ ያርገው። አላህም ይውደዳችሁ፣ ሰውም ይውደዳችሁ፣ መንግስትም ይውደዳችሁ፣ አገር ሁሉ ይውደዳችሁ። ይሄ ጥሩ ነገር መስራት እጣችሁ አላህ ያርገው። አው እናንተ ጥሩ ነገር ስትሰሩ አላህ የሚደሰትበት ነገር ስትሰሩ ብስሚላህ እድሜያችሁ ሀያታችሁ የሚቆይ ቀን አላህ ያርገው። ማሻአላህ በጣም ደስ የሚሉ ዱዓ ተደርገዋል። ያው ዱዓዎች በጣም ረጃጅም ስለሆኑ የሁሉን ዱዓ ማስገባታቸው ግን እኛ ኢንሻአላህ ከልባችን አሚን ብለናል። አላህ የነሱን ዱዓ ይቀበል። በዚህ ኸይር ለተሳተፋቸው ሙሉ በተለይ ወንድማችን በአሜሪካ ስሙ እንዲገለጽ የማይፈልግ ወንድማችን አላህ ይቀበለው ኢንሻአላህ። ከዛ በመቀጠል ደግሞ ይደረገው ምንድነው ያው የአካባቢ ሰዎች ደስታቸውን እንዲሁም ወደፊት ደግሞ የሚያስፈልጋቸውን ነገርም ገልጸዋል። የቀረፈልን ድርጅት መሆኑን በጣም ደስ ብሎናል። መጀመሪያም ተናግሬ ያለው አሁንም የዚቹ ማንም በእኛ አቅም የማንሰራው ነበረና ይሄው ለውዱእም ውሃ አልነበረንም። አላህ ደግሞ ለዚሁ ያደረሰን ጌታ አልহামዱሊላህ። አላህ ለእናንተ ጀዛችሁ አላህ ይክፈላችሁ። ውሃው በጣም ደስተኛ ነው፣ ሁሉም ይጠቀምበታል። እኛንም ልንጠብቀው አላህ ያቆየን፣ ሁሉም ይጠብቀው የምል መልእክት ያስተላልፋለሁ። የዚህ ያሰላህነ ጎይታ አልহামዱሊላህ። በዚህ መደረሃ መድረሳ አትከሸን ተህና ይቀራ መደር ተህና አስፋፋ መደር በጋጣሁንንም አልহামዱሊላህ ጌታ ያላህ ያ ረብ العالمين። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለመድረሳችን ችግር ነበረበት፣ የውሃ ችግር ነበረበት፣ ያው ተፈቶልናል አልহামዱሊላህ። ለአላህና ለእናንተ ምስጋና ይገባው። አሁን የሚቀረን መድረሳ ነው። እኛ የምንቀራበት መድረሳ ይቀረናል። ካላህ ጋር ተሰሩልናል ብለን እንጠብቃለን ኢንሻአላህ። ቀደም ሲል እንደተነሳው ማለት ነው የዚህ የመስጊዳችን የውሃ ችግር ጉዳይ፣ የሶላር ችግር ጉዳይ እንዲሁም የስፒከር ችግር ጉዳይ ዛሬ እንግዲህ በወንድሞቻችን በምንድነው በሁድሁድ እንግዲህ በሁድሁድ የበጎ አድራጎት ድርጅት ያው ችግራችን ተቀርፏል። ቀጣይም ያሉብን ችግሮች ቅድም ዘርዝረናል። በርካታ ችግሮች አሉብን ከዚህ ከመድረሳ ጋር ተያይዞ ማለት ነው ከቂራት ቦታ ተያይዞ እንዲሁም ከመስጊዱ ዙሪያ ጋር ተያይዞ እነዚህ ችግሮች ምናልባት በእነሱ ይሁን በእነሱ ባልደረቦች በአላህ እርዳታ ይቀርፋል የሚል አለኝ። በመቀጠል ቅድም ሳላመሰግን ያለፍኩት አንድ እህታችን አለች። ደከመኝ ሰለቸኝ ሳትል እዚሁ ከድርጅቱ ጋር ሆና እያገለገለች ያለች ሀዋ፣ ቅድም ማመስገን ነበረብኝ እንዳጋጣሚ ረስቼው ያለፍኩት ይቅርታ ጠይቃለሁ። እሷ ታታሪ ሴት ናት፣ በጣም ጠንካራ ሴት ናት። ድርጅቱ እንደውም ፈልጎ መርጦን ያገኛት ብዬ ገምታለሁ እና ጠርቻለሁ። አሁን እህታችን ሀዋ ላረክሽልን ነገር ጀዛሽ አላህ ይክፈልሽ። አዎ እኛ አቅም የለንም፣ ወላሂ እኛ አቅም የለንም።
አቅም ያላህ ነው። ስለዚህ ጀዛሽ አላህ ይክፈልሽ ነው የምንልሽ። እኛ አሁንም አመሰግናለሁ። በመቀጠል የሚሄደው ወደ ውሃው ምረቃ ነበር። የውሃው ምረቃ እጅግ በጣም ደስ የሚል ነበረ። እንደውም የአካባቢው ማህበረሰብ ሲናገሩ ይሄ ነው ሐሙስ ነው፣ የስራ ቀን ነው፣ የትምህርት ቀን ነው፣ ልጆች ተማሪዎች ቁርአን የሚቀሩ ልጆች አልነበሩም እንጂ ቢኖሩ እጅግ በጣም ብዙና በጣም የደመቀ ከዚህም በላይ የደመቀ ይሆናል ነበረ ያሉን። ማሻአላህ እኛ ግን ከጠበቅነውና ከበቂ በላይ ሆኖ አግኝተን ደስ የሚል ድባብና ደስ የሚል ፕሮግራም ነበረ። ይህንን ፕሮግራም ኢንሻአላህ ሙሉም ተከታተሉት። ያው የቀሩትንም ደስ ይላል። እኔ ተመችቶኛል። እናንተም እንደሚመቻችሁ ተስፋ አደርጋለሁኝ። ከዚህ በኋላ ያው እንደዚህ አይነት ኸይር ስራዎችን ማሳተፍ የምትፈልጉ ሁልሁል ጀማዓ ደስ የሚለው ምንድነው የውሃ ብር አወጣችሁ የውሃ እንኳን ብር ቢተርፍ ማለት ነው ምንድነው የሚደረገው ለመስጂዱ የሚያስፈልገው ለአካባቢው ምንድነው የሚያስፈልገው የሚሆን ነገር ተማክረን የምናደርግበት ነው የሚሆነው ማለት ነው። ይሄ ነገር እጅግ በጣም ደስ ይላል አይደል? አንድ ነገር ተረፈ ተብሎ አይዋከንም። ተረፈ ተብሎ ወደዛ አይደረግም። የሆነች ብር መልስ ካለች ያቺ መልስ እንዴት ትሆን ተብሎ ይሄው እንደምትመለከቱት ከውሃ አልፈን ለመስጂዱ ማይክም አስገብተናል ማለት ነው። በዚህ መስጂድ ላይ ደግሞ መድረሳ ምናምን ማሰራት የምትፈልጉ ካላችሁ እኛም ማናገች ያላችሁ ብዙ ተማሪዎች አሉ። ያው አጋጣሚ ሆኖ ትምህርት ተነበው ነው እንጂ ብዙ ተማሪዎች ያሉት እንደው እኛ ፕሮግራሙ ጨርሰን ስንወጣ ወደ ቂርአትን የሚገቡ ልጆች ነበሩ። የጀማዓ ዛሬ ቪዲዮ ይሄንን ይመስል ነበረ። ሁላችሁም ይሄንን ቪዲዮ ላይክ ዋንዳካችሁ በስተጧት ደስ ይለኛል። ባሰጧትም ችግር የለውም፣ ግን ካስተስታችሁ ላይክ ሰጡ። እንደዚህ ነው ኸይሳ ብታበረታቱ መልካም ነው። ወደፊት አላህ ካለ ይህ ሁልሁል ጀማዓ ራሱን እንደ ድርጅት ካቋቋመ አንድ ሁለት ጉድጓድ ብቻ ሳይሆን ማን ነው በአንድ ጊዜ እስከ 20-50 ድረስ ጉድጓዶችን ቆፍረን የማስመረቅ ነው እንጂ ለአንድ ምናምን ነገር መመላለስ አይጠበቅብንም። በአንዴ 20-30-40-50 ጉድጓዶችን ኢንሻአላህ የማስቆፈር አላማ ያለን ኢንሻአላህ አላህ ያሳካልን። የዛሬ ቪዲዮ ይሄን ይመስል ነበረ። በመላው ዓለም የምትገኙ የአምኑም የዛድ ሚዲያ ቤተሰቦች እንዲሁም በዚህ ኸይር ለምትሳተፉ ሁልሁልን ለምትደግፉ በሙሉ አላህ ይጠብቃችሁ። አላህ መልካም ስራችሁን ይቀበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። الله أكبر 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 الله أكبر
ግማቢ ኑ ሁላችሁ ኑ ዞር አለ ሲለስ ዞር ና ቤቢና ሀጠፍ ዞር ና እንታ በቃ ዞር ይበቃል። ሀጠፍ ፊትን